በሰፕላይ ሰርቪስ ላይ በአፍሪካ ውስጥ ያሉ ሀገሮችን በሙሉ ይዘን ኢትዮጵያ ታዲያ አንዳንድ ነገሮች ላይ ኮሚት ስናደርግ ፑል አድርገን ዲማንድ ካላደረግን አቅራቢዎች ጫና እንዳይፈጠር ምን ማድረግ እንችላለን በሚል በተለይ ኢምፖርት በመናደርጋቸው መድኃኒቶች ላይ የአፍሪካ የፑል ፕሮኪውርመንት ስርዓትን መተግበር እንድንችል የጋራ ውይይት ጀምረናል። ይሄ እንግዲህ ለህብረተሰባችን የምናደርሰውን ነገር ያሻሽላል ማለት ነው። አንደኛ በቀጥታ የሚመጣውን ጫና ይቀንሳል። እንደ አፍሪካ ሁለተኛ ትልቁ ሀገር ደግሞ እኛ ብቻ ራሱ በሁሉ ክልል ያለውን ስራ አንድ ላይ ፑል ስና ፕሮኪውር ስናደርግ ሂሳቡ ይቀንሳል። እንደ አፍሪካ ደግሞ አንድ ላይ ፑል አድርገን ፕሮኪውር ስናደርግ ሂሳቡን ኔጎሽየት ማድረግ የምንችልበትን አቅም እንጨምራለን። ስለዚህ ምን ሰራው ያለው ለኢትዮጵያ ብቻ ሳይሆን ለአፍሪካ በተለይ ደግሞ በቅርቡ በዚህ ጊዜ እንደምታስታውቱት ባለፉት ወራት ውስጥ ሌሎች በጣም ትንንሽ አይላንድ አገሮች በዚህ ይቸገራሉ። የካሪቢያን ካንትሪስ ማለት ነው። እኛ መድረክ ስናካሄድ መድረክ ብቻ ሳይሆን ስትራቴጂክ ዲሲዥን እና ስትራቴጂክ ሌቨሬጂንግ ፖይንቶቻችንን ማውጫ ነው የምናደርገው። ከነዚህ ሀገሮችም ጋር በጋራ የምንገዛቸው በተለይ ካንሰር መድኃኒት፣ ሌሎች መድኃኒቶች በተለይ ሴንሻሉን በጋራ እዚህም በሚመረቱ እየሰራን ሊሆን ይችላል። ኢምፖርት ዲፔንደንት የሆንባቸውና እነሱም እኛም በጋራ ብንሰበሰብ የጋራ ሂሳብ ሴት የምናደርግባቸው አጀንዳ ከኛው አቅጣጫ ሆነን ሴት ማድረግ ጀምረናል። የልምድ በዓለም ላይ ያለ ለምሳሌ እንደ ግሎባል ፈንድ እንደ ጋቪ ትልልቅ ዓለም አቀፍ ድርጅቶች በጋራ ለዓለም ይገዛሉ። እነሱ ፕሮኪውር የማያደርጓቸው ኤሪያዎች ላይ ግን አሁንም በተለይ ማርኬት ሴት ማድረግ ላይ በጣም ችግር ይኖራል። ስለዚህ እንደ ድሮ ሳይሆን አገር ድሪቭን የራሳችንን አጀንዳ ራሳችን ይዘን ተጠቃሚነታችንን ቴብሉ ላይ አስቀምጠን አገራችንን የሚጠቅም ህብረተሰባችን ላይ ጫናን የሚቀንስ በተለይ በጣም ተለዋዋጭ በሆነው በዚህ ዓለም ጊዜ እንዴት አድርገን ህብረተሰባችንን መሸፈን እንችላለን፣ ጫና እንዳይደርስበት ከኢንሹራንሱ ከሌላውም አንፃር ምን መስራት እንችላለን ብለን በጋራ ብዙ ነገሮችን እየሰራን ነው። እንደ ሀገር ያለን ግብ ኢፒኤስኤስን አሁን የመድኃኒት አቅርቦት ተቋማችንን ለኢትዮጵያ ብቻ ሳይሆን አጎራባች ላሉ ሀገራት ጭምር የመግዛት የማከማቸት የማሰራጨት ስራ መስራት ይችላል ብለን እየሰራን ያለነው። ይሄንን የምንለው የመድኃኒት አቅርቦት ስርዓቱ ሁላችን እንደምናውቀው ሰንሰለት ነው። ዛሬም እዚህ ላይ የምንነጋገረው የመድኃኒት አቅርቦት ሰንሰለት ነው። ሰንሰለት ውስጥ ብዙ ስቴክሆልደሮች አሉ፣ ብዙ ፓርቲሲፓንት አሉ። ከከስተምስ ጀምሮ ከግዢ ጀምሮ ከመግዛት ብቻም ሳይሆን ከእቅድ ጀምሮ ከሚያመርተው ጀምሮ ብዙ ተሳታፊ ያለበት ነው። ከትራንስፖርቴሽን ጀምሮ የኛ ሀገር እድል ሆኖ አየር መንገዳችን ብዙ አፍሪካ ሀገር ላይ ይደርሳል። ብዙ አይነት የመድኃኒት አቅርቦት ስርዓታችን ደግሞ የመጓጓዣ ስርዓታቸው የመድኃኒቱን ጤንነት የሚጠብቅ መሆን አለበት። ስለዚህ ትልቅ እድላችን አንዱ የአየር መንገዳችን የካርጎ ሰርቪስ ኮቪድ ጊዜ እንደምናውቀው ብዙ የአፍሪካ ሀገራትን ብዙ የተቸገሩ ሀገራትን የደረስንበት ጊዜም ነበር። ይሄ ልምዳችን አስፍተን አሁንም የመድኃኒት አቅርቦት ስርዓታችን ላይ በስፋት እንሄዳለን ብለን ነው እያሰብን ያለነው። ሰው የምናስብ ያለው ለኢትዮጵያ ብቻ ሳይሆን የራሳችንን ዲማንድ እየፈታን እያሻሻልን ለአህጉር ጭምር ለመስራት እንዲያስችል አዋጃችን ላይ ማዕቀፍ ግዢ የሚል ህግ አስገብተናል። ስለዚህ ይሄ ስናስብ ቪዥን ሲደረግ እንደ ሀገር ተቋሙ ቪዥን ሲያደርግ ለአገር ብቻ ሳይሆን ሰፋ አድርጎ ተቋሙን አሳድጎ መሄድ አንዱ ትልቁ እቅዳችን። በባለፈው የባር ኮዲንጉን ስራ ትኩረት ሰጥተን ግዢዎች እንዲደረጉ በዛ አቅጣጫ የሚሰሩ ስራዎች እንዲሰሩ አስቀምጠናል። በዚህ ዓመት በደንብ ሰርተን በሚቀጥለው የምንገመግመው የሚሆነው የላስት ማይል ዴሊቨሪ ስራ ኢኖቬቲቭ አፕሮቾች ምንድን ናቸው? የምናቀርበው የእውነት ህብረተሰቡ ጋር ደርሷል ወይ? የደረሱት ነገሮችስ ተጠቃሚነታቸው ምን ያህል ህዝብን ለውጥ አምጥተዋል? ለወደፊት ትክክለኛ ኳንቲፊኬሽን ሰርተን ዲማንድን ማሻሻል የምንችለው ላስት ማይሉን ስናሻሽል ስለሆነ በጣም ትልቅ ትኩረት ከእናንተ ጋር አብረን የምንሰራው ዛሬም ተሸላሚ ተቋማት እንዳያችሁት ከመጀመሪያ ደረጃ ጤና ክብካቤ ከሚደረግባቸው ተቋማት ጀምሮ ሁላ እያየን ነው። ስለዚህ በእነዚህ ተቋማት ደረጃ እስከ መጨረሻ ደረጃ ያሉ ተጠቃሚዎቻችን እይታ የምንጨምርበትን ስራ ኢኖቬቲቭ ቱልስ እናስቀምጣለን። ከባለድርሻ አካላቶች ጋር ኦልሬዲ ንግግሮች እያደረግን ነው። ትኩረታችን ወደዚህኛው ይመጣል ማለት ነው። ሌላኛውን 20 ሀቦች ጨርሰናል። አሁን ወደ ህብረተሰቡ የምንገባበትና የመጨረሻ ማይል ላስት ማይል ዴሊቨሪ ላይ ከእናንተ ጋር ዲጂታል ቱልስ የበለጠ የምንሰራበት ነው። ይህን ስንሰራ አገር በቀል ሀሳቦችን የበለጠ እንጠቀማለን። በተቻለ አቅም ብቻ ሳይሆን በግዴታ የሀገር መረጃ ሶቨርኒቲን አብረን እንጠብቃለን። ጤና ስርዓት ውስጥ ያለው የጀርባ አጥንት ነው ያልነውን የመድኃኒት አቅርቦት ደግሞ ቁልፍ ስለሆነ ያሉን ማነቆች ምንድናቸው የሚል ከአዋጅ ከአሰራር ካተገባበር ከሲስተም አንጻር ያሉት ተፈትሾ በአገር አቀፍ ደረጃ የመድኃኒት አቅርቦት ተቋማችን አዋጅ መልሶ ማውጣት ተከትሎም
ለመጀመሪያ ጊዜ የመድኃኒት አቅርቦት ግዢ መመሪያ እንደ ማነቆ ስንገመግም የነበረውን በመንግስት ልዩ ትኩረት የሕዝብ ተወካዮች ምክር ቤት አባሎቻችን እዚህ ያሉ በምናወጣቸው ህጎች ውስጥ ህጎቹ መውጣት ብቻ ሳይሆን ታች የህዝብን ጥያቄ መመለስ የሚችሉ መሆናቸውን በደንብ የህዝብ ውይይት ተደርጎበት ደግሞ ቶሎ የተጠየቀውን መመለስም ስላለበት ህጎች እንዲወጡ እንዲሻሻሉ አድርገውልን ለመጀመሪያ እንደ ሀገር ልዩ የመድኃኒት ግዢ መመሪያ እንዲወጣ የተደረገበት የረጅም ዓመት ጥያቄያችን ግን የሕዝብ ተወካዮች ምክር ቤት አባሎቻችን የቋሚ ኮሚቴ አባሎቻችን አብረውናሉ። እነሱ አግዘውልን እነዚህ የፖሊስ የአዋጅ የአሰራር ማነቆች ሁሉ የተፈቱበት ዓመት በመሆኑ እዚህ የተገኛችሁ አጠቃላይ ተሳታፊዎች የእኛን የሕዝብ ተወካዮች ምክር ቤትና የመንግስትን ኮሚትመንት እንድታመሰግኑ እንድታደንቁልኝ መጠየቅ እፈልጋለሁ። በዚህ ዓመት ጉባኤ ባለፈው ዓመት መልካም ተሞክሮችም አመርቂ ውጤቶች ቢኖርም የቀሩት መሰናክሎች በተመለከተ እውነተኛ ጥልቅ ግምገማ በማድረግ አምና የነበረንን ተግዳሮቶች ወደ ላቀ ምናሸጋግርበት ምናስተካክልበት መድረክ ይሆናል ማለት ነው። የመድኃኒት አቅርቦታችን አምና የነበረው ዘንድሮ በደንብ የምናሻሽልበት አዲስ አሰራር የተገበርንበት በመሆኑ አንዱ ኮሚትድ ዲማንድ ወይም ደግሞ ውል የተቀበለት አቅርቦት ብለን ስንጀምር 2018 ላይ በመጀመሪያው ዓመት ችግር እንደምኖር እናውቃለን። አቅርቦቱ ክፍተት እንዳለ እናውቃለን። አቅርቦቱ ዝቅተኛው እንደሆነ እናውቃለን። ነገር ግን መጀመር ስላለብን ከ4400 ጤና ተቋማት ጋር ውል ገብተን 2018 ጉዞ ጀምረናል። ይሄ ግን ጉዞው ቀላል አይደለም፣ አድካሚ ነው፣ የሚያጎብጥ ነው። ነገር ግን በተባበረ ክንድ በጤና ተቋማት መናበብ ተቋማችን በጠንካራ አመራርነት ራሱ ኮሚቴ ሆኖ የሚሰራ አመራር ሰራተኛ ካለን ይሄን በዘንድሮ ዓመት የምናሳካ ይሆናል ማለት ነው። ኢትዮጵያ መድኃኒት አቅራቢ የጀመራቸው የዲጂታል ስርዓቶች ጅምር ናቸው፣ ተጠናክሮ መቀጠል አለባቸው። የአርፒን ከተቋም ማስተሳሰር ከዛ አልፎ ደግሞ በተቋሙ ውስጥ የተጀመሩ የአሰራር ስርዓት ማሻሻያዎችን የዲጂታል ኢኖቬሽንን አጠናክረን ዘንድሮ እንቀጥላለን ብለናል። ይሄ ዘንድሮ ከኢትዮ ቴሌኮም ጋር የሚኖረን ትልቅ ፕሮጀክት በአሰራር ስርዓቱ ማሻሻያ ላይ አገልግሎቱን ወደ አንድ ደረጃ ከፍ የሚያደርግ የዲጂታል ስርዓት የምንሸጋገርበት ይሆናል ማለት ነው። ሁለተኛ የሎካል ፓርትነርሺፕ ይላል። ሎካል ፓርትነርሺፕ በተለይም አገር ውስጥ አምራቾችን ይበልጥ የምናጠናክርበት ከሀገር ውስጥ ያሉት ተቋማት ጋር አብረን የምንሰራበት እንደ ኢትዮ ቴሌኮም፣ ኢትዮ ፖስታ፣ ኢንሳ፣ ሌሎች አርቲፊሻል ኢንተለጀንስ ጨምሮ አገልግሎቱን ጠንካራ አገልግሎት የሰንሰለት ተቋም የሚያደርጉ አብረን የምንሰራበት ይሆናል ማለት ነው። ሶስተኛ አካውንተብል የሆነ ፕሮኪውመንት ይላል። አካውንተብል ፕሮኪውመንት አሁን ያለው የግዢ አሰራራችን በአዲሱ የግዢ ስርዓት የምንተገብር በመሆኑ በጣም ይበልጥ ፈጣን፣ ይበልጥ ጊዜን የሚያሳጥር፣ ይበልጥ ደግሞ ተጠያቂነትን የሚያሰፍን መሆን አለበት። በዚህ ደረጃ አንዱ የምናሳካ የጀመርነው የኤሌክትሮኒክ ግዢ ስርዓት ነው። እንደምታውቁት 2017 የኛ የግዢ ስርዓት ሙሉ በሙሉ በኤሌክትሮኒክስ ነው የተፈጸመ ማለት ነው። ይሄ ተጠያቂነትን፣ ግልጸኝነትን፣ ይበልጥ ደግሞ ታማኝነትን በተወዳዳሪዎች ዘንድ እንዲፈጠር ለማድረግ የተደረጉ ስራዎች ናቸው። ስለዚህ ተቋሙ ከዲጂታል ከሎካል ፓርትነር አልፎ ደግሞ የግዢ ስርዓቱ ጠንካራ እንዲሆን ለማድረግ የምንሰራ ይሆናል። በዚህ ዓመት ያለን እቅድ አሳክተን በአገር አቀፍ ደረጃ እንደ ህብረተሰቡ መድኃኒት የለም ብሎ ሮሮውን እየቀነስን እንመጣበት እያልን ደግሞ የትም አካባቢ ቢሆን የተሟላ አገልግሎት የሚያገኝበት ጥራት ያለው አገልግሎት የሚያገኝበት አገር እንድትሆን ስለሆነ እቅዳችንም ግባችንም ይሄ እንዲሳካ የሁላችንም ሚና የሚጠብቅ ስለሆነ የጉባኤውን ለመሳተፍ ስለመጣችሁ በድጋሜ እጅግ በጣም ምስጋና እያቀረብኩ ሀሳቦቻችሁ በጣም ለኛ ግብዓት የሚሰጡ በየዓመቱ የምናሳድጋቸው
ዛሬ ላይ እውቅና የምንሰጣቸው አሉ። የተሻለ የሰሩትን የተሻለ ሰሩ ማለት የተሻለ ጨረሱ ማለት አይደለም። የተሻለ ሰሩ ማለት ነገ የተሻለ ይሰራሉ ማለት አይደለም። ቀጣይነት ሰስቴኔቢሊቲ የምንለው ከአንዱ ያለው ልምድ ወደ አንዱ መሄድ የሚችልበት ትልልቅ ትምህርት ቤቶች አሉን እኛ ጋርና ሀሳብ ተሰጥቶ አስተያየት ተሰጥቶበት እውቀቶች ተደምሮ የሚሰፉበት በቀጣይ ዓመት ሲመጣ ምን ያህል የመድኃኒት እጥረትን ቀነስን ብለን የምንገመግምበት ነው እንጂ ስለ ችግር የምናወራበት ዓመት እንዳይሆን የሁላችሁም ድጋፍ አስተያየትም የሚያስፈልግ ስለሆነ ይህን ታሳቢ አድርጋችሁ ውይይታችን በጋራ እንድናደርግ። በዚህ ውጤት ውስጥ ከሁሉ በላይ የጤና ተቋማት ሚናና ድርሻ ከፍ ያለ ነው። የባለድርሻ አካላት ሚናና ድርሻ ከፍ ያለ ነው። ይሄን በዚህ መድረክ ሳላመሰግን ማለት አልፈልግም። ብዙ ጤና ተቋማት ከምጠና ጀምሮ ከትንቢያ ጀምሮ እየሰሩ ያሉ ስራ የሚያበረታታ የሚያኮራ ነው። በሌላ በኩል ደግሞ ገና ጅምር ላይ ያሉ ጤና ተቋማት አሉ። እነኚህን ጤና ተቋማት በማበረታታት ወደ ሌላ ከፍ ያለ ዘንድሮ በምን ተገብሮ ላይ የምንደርሳቸውን ውጤት በዛ ደረጃ የምናበረታታበት መድረክ ይሆናል ማለት ነው። ሁሉም ተባብረን የአገልግሎት የሀገራችንን የአቅርቦት ሰንሰለትን እናጠናክር። ለተጋችሁ እዚህ ላደረሳችሁ ለአገልግሎቱ ሰራተኞቻችን ያለ እናንተ የአቅርቦት ሰንሰለት አይሳካምና ለእናንተም እጅግ ምስጋና ማቅረብ ፈልጋለሁ። ህብረተሰባችንን ዝቅ ብለን በማገልገል ለውጥ ያላመጣንባቸውን ቦታዎች ለውጥ ለማምጣት ኪ ማይልስቶንስ ያስቀመጥን አብረን እንድንሰራ አደራ ማለት ፈልጋለሁ። የተገኙ ውጤቶች ላይ የሁላችሁም አሻራ አለ። ነገ ለልጆቻችን ዕዳ ሳይሆን ትልቅ ውጤትን የምናስረክብበት በጤናው ሴክተር በፋርማሲካል ዘርፍ በፋርማሲካል ብቻ ሳይሆን በሌሎች የሜዲካል ኢኩዊፕመንት ዘርፍ ሜጀር የሚባሉ ማይልስቶኖችን አስቀምጠን የሚሻገር ስራ አብረን እንድንሰራ ያንንም ፈጣሪ እንዲያግዘን በመስራት በመገኘት በመሆን ህዝባችን እንድናግዝ ፈጣሪ እንዲረዳን ከልቤ እመኛለሁ። እጅግ አድርጌ አመሰግናለሁ።